ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሥጋ ስለለበሰ አምላክነቱን አጥቷል አላጣም። የክብር አምላክ ነው መድኃኒዓለም ኢየሱስ ክርስቶስ። በዚያ ላይም ያበራል፣ በዚህም ያበራል። ተመልከቱ፣ ክንድ የአብ ክንዱ ነው። የሰው ብርታቱ የሚታወቀው በክንዱ ነው። አብን ያወቅነው በኢየሱስ ክርስቶስ። መልካሙ አባት መልካሙ አስታራቂም ታራቂም ራሱ ወደ አባቱም ያቀረበን እሱም ታራቂያችን እርቅን የመሰረተ በምድርና በሰማይ መካከል ሰላምን ያደረገ መድኃኒዓለም ኢየሱስ ክርስቶስ ብቻ ነው። ብትጠጡ ሰላም አታገኙ። ቀኑን ሙሉ ብትጠጡ እስቲ ልስከር ይላል። አንዳንዱ ሰው መድረሻ ሲያጣ ልስከር ይላል። ወይ ደግሞ ከባንክ ዕዳ ሲኖርበት ያዳው አላስቀምጦ ምኑን ልከፍለው ነው ሲል ረድህና ልስከርና ልርሳው ይላል። ያንን ዘዋላ ሰክረህ ደግሞ ስትመለስ አለብህ ይላል። በእሊና ተመለሱ ምናምን አምላካችሁ አለ። በዚያ ምን የመሰለ ፎቅ ሰርታችሁ የቴ ውስጥ ነው እንዲያው ጥሩ ሰላም ማግኘት ስትሉ ደግሞ ጥሩ እስር ቤት ነው ቁጭ ነው። እንዲያውም ሴቱ ፎቅ ቤት ጥሩ መገረፊያ ነው ለክፉ ባል ማለት ነው። እሪ ቢሉ አይሰማም። መስታየቱ ምንም ከተዘጋ ጥሩ መገረፊያ ነው። ሰላም አይሰጣችሁም። ቤቱን ብታዩት ይፈርሳል። አንድ ሰው እኮ ነው አንተ ይለዋል ጓደኛ መልከኛ ነህ ይላል። መልከኛ ነህ ኧረ ደግመህ መልከኛ ነህ ይበላ በለኝ አንተ መልከኛ ነህ ድገመኛ ነው ሶስት ጊዜ መልከኛ ነህ ግን ትሞታለህ። ተመልከቱ፣ ሁሉም ይፈርሳል። ባዶአችሁን ትመጣላችሁ፣ ራቁታችሁ። አቤት ጌታው ወይዘሪት እመቤት የተባላችሁት ሁሉ ነገ በክርስቶስ ፊት ባዶአችን እንቆማለን። ቀሌ ከሳት ፊት ሊቆም አይቻልም። የዛን ጊዜ እንዳንቀልጥ እግዚአብሔር ይርዳል። ኢየሱስ ክርስቶስ ከአባቱ ጋር ልክ ነው። አንዳንድ ጊዜ ሰዎች አምላክን ያህል ጌታ ተወለደ እንዴት ትላላችሁ ይላሉ። እንዴት አምላክ ይወለዳል? እንዴት ይዳሰሳል? ይሄ የማን ፍልስፍና እንደሆነ ታውቃላችሁ? አዲሳችን አይደለም፣ የነ ፕላቶ ፍልስፍና። ፕላቶ ምን ይል ነበር መሰላችሁ? መቼም ሳይንሶች ለፉና ኋላ ሲያታቸው ምናምን ዜር ኢዝ ዋን ፓወር አንድ ኃይል አለ ብለው ቁጭ አሉ። አቃታቸው እኮ የሚገርማችሁ የሳይንስ ሸውቱ ተቆጥሮ ያልቅ ወደ ላይ ይወጡና ሲያበቃ አንዱ ደመና የደመና ክምችት ሲገጥማቸው አንድ ፕላኔት አገኘን እያሉ ይመጣሉ። በጣም የሚገርመው አሁን 12 ፕላኔት 13 ፕላኔት ደረሱ እያሉ ይዋሹባቸዋል። እግዚአብሔርን ማወቅ ኧረ ምናምን አይቻልም። ወቆባ አርታይተ እገር ይሁን ከእግሩ ስር ጭጋግ አለ። ማን ወንድስ ጭጋጉን አልፎ ያየዋል? ለጭጋጉ እንደ ወሰረረ በክነፈ ነፋስ በነፋስ ክንፍ ላይ በረረ። ላይለ ኪሩቤል ተጺነ በኪሩቤል ላይ ተጨነ በረረ። የታርገን ያገኘዋል እግዚአብሔር። በመንፈሳዊ ጥበብ ካልሆነ እግዚአብሔርን ማግኘት አይቻልም። ስለዚህ ፕላቶ ምን አለ? ፈጣሪ አላት ለዚህ ምድር አስገኝ አላት። ነገር ግን አለ ተመልከቱ፣ ይሄ ፈጣሪ የተባለው አካል ሩቅ ነው፣ ምጡቅ ነው፣ ኃያል ነው። እውነት ነው፣ ምጡቅ ነው። ነገር ግን አለ ይሄ ኃያል የሆነ አምላክ መጥቶ ተዳሰሰ ተጨበጠ ማለት ስህተት ነው ብሎ ቁጭ አለ። ተሳሳተ። ሊቁ ቅዱስ አትናቴዎስ ሲመልስ እንዳለ ታውቃላችሁ? አንተ ሞኝ ያለ ፀሐይ ከጠፈሩና ታበራለች። ስታበራ በቆሻሻ ውሃ ላይ ስላረፈች ፀሐይ ትቆሽሻለች አትቆሽሽም? ማለት መልሱ። ትቆሽሻለች አትቆሽሽም? አትቆሽ። እንዲያውም ቆሻሻውን ውሃ በሙቀቷ ታፈላና ቆሻሻው ወደዚያ እንዲገለጥ ታደርገዋለች። ኢየሱስ ክርስቶስ ፀሐይ ጽድቅ ኢየሱስ ክርስቶስ በዚህ ምድር ስለመጣ ደካማ አይደለም፣ ቆሻሻ አይደለም። ዓለሙን እንደገና ሰራው፣ አበጃጃው፣ ጌጥ ሰራለት። ወኩሎ ተከለ ለሰርጎ ዓለም፣ ሁሉንም ጌጥ ሽልማት አልጎ ፈጠረ። ጌጣቸው የነበረውን ዓለም ጌጥ ሰጠው። ወድቆ ነበር፣ ጎስቁሎ ነበር። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ክርስቶስ አበጃጀው። ስለዚህ ከአባቱ ጋር እኩል ነው። ነገር ግን ጸልያችሁ ብሉ ለማለት ለኛ አራያ ለመሆን ህብስቱን ባረከ። 5 እንጀራ ተባረከ፣ ተፈተተ፣ በላ፣ ጠጣ። 2 ዓሣ ተባረከ፣ ሰው ሁሉ ጠገበ። 12 ቅርጫት ተሰበሰበ። በእግዚአብሔር ቤት እንዲህ ይበረክታል። ትናንት መምህሬ ሲያስተምሩ ታስታውሳላችሁ አይደል? ኪሳችሁ ምንድነው ነው? ቀዳዳ። ሰው የመንግስት ሰራተኛው ደሞዙ በምን ይከፍለዋል? የወር ደሞዙን በ4 ይከፍለዋል። ሳምንቱ የመጀመሪያው ሳምንት ምን እንደሚባል ታውቃላችሁ? ሳምንተ ፍስሐ ይባላል።
ለምን የሚበላበት እንደፈለገ የሚዘልበት። ሁለተኛው ሳምንት ሳምንተ ኦዲት ይባላል። ይሄን ያህል ቀረኝ፣ ይሄን ያህል ከፈልኩ፣ ለካፌ ይሄን ያህል፣ ለስኳር ይሄን ያህል መከራ የሚበላበት። ሌላ የሚብስ ልነግራችሁ። ሶስተኛው ሳምንት ሳምንተ ፍዳ ይባላል። ያኛውም አልደረሰም፣ ይሄኛውም አልፏል። አራተኛው ምን ይባላል? ሳምንተ ተስፋ ይባላል። ሊመጣ ነው ደሞዝ። ኧረ መድኃኒዓለም ያለሽ ብዙ ዘራችሁ፣ ጥቂት ሰበሰባችሁ። በእውነቱ ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው። በላችሁ አልጠገባችሁም፣ ለበሳችሁ አልሞቃችሁም፣ ተቀባችሁ አላማረባችሁም፣ ተጋባችሁ ሰላም የላችሁ። ሰላም የለም። ሰይጣን ሲያበላላኝ ይላል። ባልና ሚስት በአንድ አልጋ ተኝተው መከራቸውን ሲያዩ ነው የሚያሉት። ይህ አቅማዳ በየትም እየዞረ ሲጋፍፍ ውሎ ትለዋለህ። ለእሱ ግን መጣህልኝ ነምት። እሱ ደግሞ እቺ ዘዋሪ እኔ ወጥቼላት ሳለ እኮ ዘመዶቿን ሰብስባ ይሆናል ይላል። ሰላም የላችሁ። ሰይጣን እንቅልፍ የለውማ፣ ያበላላናል፣ አልበረክታል። አይደለም ገንዘቡ እኛ ራሱ አልበረክት ብለናል። ባጭሩ እየተቀጨን አልቀናል። ስለዚህ ወገኖች በእግዚአብሔር ቤት ነው። እግዚአብሔር ቤት ሌትም ቀንም አትለዩ። በዚህ ብዙ በረከት አለ። ውበቱን ብቻ በማየት ትጠግባላችሁ። ከዚህ እንዳንወጣ እግዚአብሔር ይርዳል። አበረከተ ዘዋዳ ትራፊውን ምን በሉልኝ አለ፣ ሰብስቡት። ተሰበሰበ። እናንተ ትራፊያችሁን ሰለጠንኩ ተብሎ ሽንት ቤት ነው የሚጠርዛል። አይጣ ላይ ድረስ ነው ትራፊ አትበሉ። እንዴት አሜባ ይዘላል። አቤት ዛሬ ነው ከአሜባ ይዳናችሁት። መዳን አይቻልም። ተሜ የሚገርማችሁ ነገር ተሜ አይታችሁታል። የህፃናቱን ትራፊ ምናምን ሰብሳችሁ ሰጡት። ወላዲተ አምላክ አንቺ ታውቂያለሽ ግጥም ኧረ ምን አለ ቀጫይ እንደው በጣም ይገርማችኋል እኮ ተመልከቱ። ማርያም ድንግል ለነዳይ ነው አይወርቁ እመኒ ነገደ ኦረ ራቁ እያሐዝኖ ሲሳይ እስመ አንቲ ስንቁ። የነዳይ ገንዘቡ ወርቁ አንቺ ነሽ። ሩቅ ሀገር እንኳ ቢሄድ ጅል ሰው ሩቃ ማለት ራቁቱን የሆነ ዳ ሰው ራቁቱን ቢሄድ ስንቁ አያሳስበውም። ስንቁ አንቺ ነሽ። አዳም በልቡ ኮፈዳ ሰንቋት የወጣችው የአዳም ስንቁ እመቤታችን ናት። አዳምን ዲያብሎስ ርኅራኄ የሌለው አዳም ተሸሽጎ ነበር። ከቃሉ ጋር ናቸው አይደል? እዛችሁ እየጨረስን ነው። አዳም ተሸሽጎ የሚገርመኝ አንድ ነገር አለ። አዳም ኃጢአት ከሰራ በኋላ መጽሐፍ ቅዱስ አዳም ሂዶ ከእግዚአብሔር ፊት ተሸሸገ ይላል። አዳም ሂዶ የተሸሸገው ከማን ፊት ነው? ምን ማለት ይመስላችኋል? በሰሙ ስታዩት እግዚአብሔርን ለማምለክ ተሸሸገ ነው። ግን ሂዶ የተሸሸገበት ቦታ ራሱ የማን ፊት ነው? ደግሞ እግዚአብሔር ፊት ነው። ኃጢአት ሰርታችሁ ስትሄዱ ከምትሸሸጉት ከማን ነው? ከእግዚአብሔር ፊት ነው የምትሸሸጉት። እግዚአብሔር ያያችኋል። የእግዚአብሔር ዓይን ከብርሃናት ሁሉ 100,000 ጊዜ እንደሚደምቅ አታውቅምን ይላል ሲራክ። ትክ ብሎ ያያችኋል። እያያችሁ ነው ስትሄዱም፣ ስታመነዝሩም፣ ስትሰርቁ ያያል እግዚአብሔር። ልብ ብላችሁ ስሙ። ደግሞ ኃጢአተኛ ሰው መሮጥ ይለዋል። በነገራችን ላይ ኃጢአተኛ ሰው ቀድሞ ይቆጣል። ዝሙት ይሰራና ሲያበቃ ዘዋዳ ሰውን እንደናደራችሁ አይደል? እንዴት ያወቁብኝ እየመሰለው ማለት ተቀድሞ የሚቆጣ በበላይ ደግሞ እሱ ነው። ኃጢአተኛ ሰው ማንም ሳያባረረው ይሸሻል። ያስኮበልላችኋል፣ ያስጨንቃችኋል። ሌሊት ተቀን ረፍት ይነሳችኋል። አውጡት። በዚህ ውስጥ የደበቃችሁትን አውሬ አውጥታችሁ ጣሉት። ክርስቶስ ገንዘብ ስጡኝ አላለም። እውነቴን ልንገራችሁ፣ እዚህ ላይ አሁን ለቅዱስ ገብርኤል 100 ብር 50 ብር እየሰጣችሁ ነው። አላመሰግናችሁም። የእናንተን የሳንቲም ድቃቄ ልብስላቂ አይፈልግም ክርስቶስ። መጀመሪያ እናንተን ይፈልጋል። ልባችሁን ስጡትና እዚያ በኋላ ለቅዱስ ገብርኤል ብር ስጡ። እይበል ስጋ ላህም ወይሰት ደመጠሊ። የፍየል ስጋም አልበላም፣ የበሬ ፍሪዳም አልበላም። ስጋ ከአንጸዲተ መጀመሪያ ስጋህን አንጻልኝ። ስጋችሁን አንጹለት፣ አፋችሁን አንጹለት፣ አይናችሁን አንጹለት፣ እግራችሁን አንጹለት፣ ልቡናችሁን አንጹ፣ እግራችሁን አንጹ፣ መላ አካላችሁን አንጹ። ክርስቶስን ተሸከሙት። ያን ጊዜ ሰላም ይኖራችኋል። ያን ጊዜ አትፈሩ። ክርስቶስ ከሁላችን እንዳይለይ መልካም ፈቃዱ ይሁን። ትራፊው ተሰብስበ ገንዘባችን ክርስቶስ ተመስገን። ሀብቴ ዘይቀርብ ሞገድ መዝገብ ላይ ዘይረከው ሰራጭ። ተመልከቱ፣ ሞገድ የማያማታው መርከባችን ማን ነው? ኢየሱስ ክርስቶስ። በኃጢአት ማይበል መካከል የማይማታ የማይነቃነቅ ጽጌረዳ ታውቃላችሁ? ጽጌረዳ
ንብ ሲያርፍባትም እሺ ነው። ዝንብ አጀሪትም ደፋርና ተዳ ስታርፍባት እሺ ነው። ዝንብን ታውቃታላችሁ? እንደ ዝንብ ያለ ደፋር በዚች ምድር የለም። ሽንት ቤት ትቆይና መታ ደግሞ መኳንንቱ ማድ ጉብ ትላለች። በጣም የምታስገርም ደግሞ ጅርነቷ ደግሞ ያስገርማል። በዚያው ልክ ማድ ቆይታ ደግሞ ወደ ሽንት ቤት አስገረኝ። ዝንቡ መጥቶ ከጽጌረዳው ላይ ሲያርፍ እንዲህ ይላል ጽጌረዳው፣ እኔ የንብ ማረፊያ ነኝ፣ አንቺን ዝንብ ሽንት ቤት ነው የቆየሽ ወር በይ ይላል አይልም? ንገሩኝ ባዛኝ አይልም? ክርስቶስ ነው ጽጌረዳው እኮ ተመልከቱ። ንብ የተባሉ ቅዱሳን ናቸው። አሁን የንብ መልኳ ምን አለ? እጅ ጣቷ ነው፣ ወገቧ ቅጥነቱ ነው፣ አይኗ ነው፣ ጥርሷ ነው። ንብ አሁን ምን መልክ አላት? ኧረ ምናምን እንደሱ ያለ መልከ ጥፉ የለም። ነገር ግን ከሷ የሚወጣው ማር አየዋ ይገርም። ንብ የተባሉ ቅዱሳን ናቸው። ቅዱሳን መልካቸውን አጥፍተው ማር የተባለ ሕይወት ምግባር የሰሩት ጻድቃን እንደ ድንች ናቸው፣ ኃጢአተኞች እንደ ገብስ ናቸው ይላሉ ሊቃውንት። ገብስ ፍሬዋን ከላይ ስለምታንጠለጥለው መጥቶ ወፍ ይለቅማል። ድንች ግን አየኸው ከላይ እየሞሸሞሸ ከምድር በታች ነው ፍሬውን የሚቀብር። ጻድቃን ስጋቸውን እያከሱ ፍሬያቸውን በመንግስተ ሰማያት ቀበሉት። ንብ ናቸው እነሱ። ስለዚህ ጽጌረዳው ግን ንብ ነው የምትቀስመኝ፣ ዝንብ አትረፊብኝ አይልም። ኢየሱስ ክርስቶስ አንተ ኃጢአተኛ ነህ ተመልሰ አይልም። ዝንብ ነህ አንተ፣ ሁላችን እኔም እናንተም ምንድነው? ለክብራችሁ እኮ ስትጨነቁ አዛኝ ዝንብ ነን በሉ ሁላችሁ በሉ ናችሁ፣ እኔም እናንተ። ሽንት ቤት ቆይቶ ወደ ማዕድ እንደመምጣት በዓለም ብዙ የኃጢአት ጓዘን ቤተክርስቲያን ይመጣል። ያው ዝንብ እኮ ከዚህ ደግሞ መልካምን ማዕድዞ ደግሞ ወደ ሽንት ቤት እንደመሄድ ይሄን መልካም ቃል ይዛችሁ ደግሞ ተመልሰን ከኃጢአት እንረፍቃለን። ዝንብነት ከዚህ በላይ ምን አለ? ወተመጥዮ ይሁዳ ዘንተ ህብስተ ወጣ በሌሊት። ይሁዳ መልካሙን ህብስት ተቀብሎ በሌሊት ወጥቶ ወደ ፈሪሳውያን ሄደ። መልካም ህብስት በልታችኋል፣ ትናንትም ሊቁ ጋግረውላችኋል፣ አሁንም በላችሁ። ተመልሰው ወደ ሽንት ቤት እንሄዳለን። መልካሙ ጽጌረዳ ማን ነው ብያችኋለሁ? ኢየሱስ ክርስቶስ አይጸየፈንም። ዛሬም ተመለሱ፣ ዛሬም ጨብጡት፣ ልቡናችሁን ስጡት፣ መጣችሁ እቅፍ አድርጉት ክርስቶስን። የፍቅር አምላክ፣ የማይጸየፍ አምላክ፣ እጁ ለዘላለም ተዘርግታ የምትኖር አምላክ ነው ክርስቶስ። ስለዚህ ሰብስቡልኝ አለ። ገንዘባችሁን እሱ ገንዘባችሁን እዚያ ወስዳችሁ አስቀምጡ። የት ታስቀምጡ? ከክርስቶስ አስቀምጡት። እዚህ ቋጡ። ሁላችሁም ያላችሁን ነገር ስጡ። ሰው እያሉ ውሃ እየወሰደው ጌታ ያድነኝ አለው። ግንድ ይዟል። ግንዱን ልቀቀውና ላድንህ አለ። ጅል ነኝ እንዲያዝኩትን ለቅቄ አለ። እዞት ሲሄድ አድነኝ አለው። ግንዱን ልቀቀውና ላድንህ። አረኝ አለቅ እልፍ አላ ግንዱ አለፈው። ግንዱ ጥሎት ሄደ። እዛ በኋላ ወሰደና እግዚአብሔር ወስዶ ከየት አስቀመጠው መሰላችሁ? ይሄ ጀብጀባ ነው ምንድን ነው የሚባል ከውሃ ዳር የሚበቅል ሳር፣ ያንን አሳሳ ጠንከር ያለ ሳር በላድነኝ እንግዲህ አለ። ሳሩን ልቀቀውና ላድነህ። እዚህ ላይማ ተጃጅለሃል። ገና እንደው ዳር ላይ ያገኘሁት አለ። ተመልከቱ። ሳሩም ተነቀለ፣ ሰውየውንም ውሃ ወሰደ። እናንተ የምትጨነቁ ለሳንቲም ድቃቂ ነው፣ አስራት በኩራት ለመክፈል ረገኝ። ውሃው ይዟችሁ ይሄዳል። ልቀቁት፣ ገንዘባችሁን ልቀቁት፣ በትኑት። በእውነት በመንግስተ ሰማያት ታገኙታላችሁ። ሀብታም እኔ አንድ ነገር እንገራችሁ። አሁን አንዳችሁን እዚህ ወይ ከእህቶች እዚህ ወይ አንዳችሁን መርጬ የወርቅ ካባ አምጥቼ ደፍቼ እልል እያልኩ ጫማችሁን እየሳምኩኝ በከተማው እያዞር እልል ስለላችሁ አልኩ። ማታ እንግዲህ ቀን እልል እያለሁ አሁን በሳት ነው የማቃጠለው ብላችሁ ተጠቀማችሁ አልተጠቀማችሁ? ቀን ራቁታችሁን ውላችሁ ማታ ባለብሳችሁ ይሻላል። ቀን ወርቅ ለብሳችሁ ማታ በሰባት ብትቃጠሉ ምን ያደርግላችኋል? በዚህ ምድር ሀብታም ሆናችሁ በዚያኛው ዓለም ድሃ ከሆናችሁ ምን ያደርግላችኋል? እግዚአብሔር ገንዘባችን ነው። ተሰበሰበ፣ በረከተ። ሁላችሁም እግዚአብሔርን አመስግኑ። እንጀራ በልታችሁ ስታበቁ ተመስገን በሉ። አይ የገጠሩ ሰው እናቴ ከተሜ ሰለጠንኩ ብሎ ሰይጥኑ አለቀ። መሰይጠን ታውቃለህ? ገጠሬው ይበላና ይለዋል። ቆሎም ሻሽ፣ ቀለም ሻሽ አይደለም፣ ቆሎም ሻሽ። ይሄ በእርግጥ የምንድነው? የጣሊያንኛ ቃል ነው። ወርሰናቸው የቀሩ ቃላት ናቸው። ለነገሩ የውጭ ቋንቋ መናገር ደስ ይላቸዋል አይደለ? እኔ አሁን ምሳ አልበላም ቢኮዝ ቅድም ስለበላው በጣም ያሳዝናል። አሁን
አሁን አማርኛ ብትናገሩ አሁን ጅል ትባላላችሁ አትባሉም። የምሁርነት ምልክት እንግሊዘኛ መጨመር። የቤተ ክርስቲያኒቱ ቋንቋ ግን አናውቀው። አሁን ቅድም መጥቼ ቅዳሴ እየተቀደሰ ነው ምን እየተደረገ ብላችሁ ጃለታቸው መቼም ንግርግር እያሉ ነው ጥቅም አናውቀው። ቅዳሴውን ዘፈኑን ምን አናውቀውም። ማወቅ ያለብህ ይሄን ነው። ተመልከቱ። ስለዚህ ስልጣኔ ገበሬው ይስመዋል። ያው ተሰብስቦ ተመስገን ጌታዬ ብሎ እንውር ያደርገዋል። የዳዊት ጌታ ደግሞ ይባርከዋል። በበረከት ላይ በረከት ጸሎቱን ያበዛል። ተመስገን። ሀብታሙ የከተማው ሰውና ሀብታሙ ደግሞ አይጸልይም። የባለጸጋ ጸሎቱ አጭር ነው ይላሉ አባቶቻችን። እንዴት ምን ጎልዶበት ይሄድና በደንብ አያማትም ይልና ራስ ታውቃለህ ብሎ ይሄድ። ኮበሬ ስትተኙ ምን ብላችሁ ነው የምትተኙት? ስትፈልግ ሰላም አሳድረኝ፣ ካላሳደርከኝ ካንተ አይደርስብኝ። እንዴት እኔ ሙቼ ቤተክርስቲያን ሲለቀስበት ይሆናል። በጣም ይገርም። እንድትስቁ አይደለም እነግራችሁ። ምን ያህል ሰው ሰለጠንኩ እያለ እንዳለቀ ማለት ነው። አልቋል ሰው እያሉ ሽምብራ ነበረችው አሉ እየተበደረ ሰወቃ ከፍላችኋለሁ። ሰወቃ ከፍ ጨረሳ በልቶ ኋላ አንጣ በል እንግዲህ ውቃና አሉት። አምጣ የዙር ሲያት አትበቀውም። አይክምር አለው መስሎሻል። ተበልተሽ አልቀሻል እኮ አለ። ተበልተን አልቀን በእውነት በልታችሁ ስባት በሉ። እውነቴን ነው። ለምንድን ነው የአባቶችን ትውፊት የምታጠፉት የምናጠፉት? በልታችሁ ስባት በሉ። እግዚአብሔርን አመስግኑ። እግዚአብሔርን ይጨምርላችኋል። በእውነት ሌት ተቀን ብታመሰግኑትስ በእውነት እግዚአብሔር ይበቃዋል አይበቃውም? እስቲ አንድ ነገር ልንገራችሁ። ለምሳሌ ሰው ግንብ ይሰራል፣ በፎቅ ያጥረዋል። አላዩ ላይ ደግሞ ምን ይከሰክስበታል? ጠርሙስ። በቃ ዘበኛ ይቀጥራል። ምን ይላል? ነገር ግን ሌሊት ተኝታችሁ ስታድሩ ላፋችሁ ዘበኛ ቀጥራችኋል። አፋችሁ ውስጥ አይጥ ገብቶ ቢያድርስ ይኸውላችሁ ሊገርሙ ነገር እግዚአብሔር የሚጠብቀው እስከዚህ ድረስ ነው። ይሄን እንኳን ነው። ሌሊት ተመልከቱ። 2 ወይም 3 ማተብ ባንገታችሁ አሰራችሁ ብትገኙ ጧት ተጠላልፎ ይገኛል አይደል? ይገኛል። ብዙ ሺህ የደም ስሮች እያሉ ግን በሰውነታችሁ ውስጥ ወደ ላይ ዙራችሁ ተኝታችሁ ዙራችሁ ተገልብጣችሁ ወደ ታች ዙራችሁ እስከምትተኙ ያለ ሐሳብ ተኝታችሁ ታድሩ የትኛው የደም ስራችሁ ተጠላለፈ? ክርስቶስ እስከዚህ ይጠብቃል። ይሄን አምላክ ሌት ተቀን አመስግኑ። ክብር ለቅዱሳን አምላክ ለኢየሱስ ክርስቶስ ይሁን። ሰበሰበው። ስለዚህ 5ቱ እንጀራ የ5ቱ አዕማደ ምስጢር ነው። ምስጢሩን አልገባበትም፣ ታውቁታላችሁ። 2ቱ የምንና የምናቸው የፍቅረ ሰብና የፍቅረ ቢጽና የፍቅረ እግዚአብሔር 5ቱን አዕማደ ምስጢር 2ቱን ምስጢራት ተመግባችሁ መንግስተ ሰማያት ትገባላችሁ ሲላቸው ነው። ይሄን ካደረገ አሁን ወደ ባህሩ ደቀ መዛሙርት ልድና ላሳጥረው ይሄንን ሲያደርግላቸው አረረረረ አሉ። እኛ ለቄሳር እየተገዛን እንደዚህ እያበላ የሚይዘን ከለቁ የሚሆን ከሆነማ እሱን ንጉስ ማድረግ አለብን አሉ። እሱን ምን ማድረግ አለብን ተባለ? ንጉስ ማድረግ አለብን አሉ። ሊያነግሱት ሲፈልጉ የሚገርማችሁ ነገር ኢየሱስ ክርስቶስ ጥሏቸው ጠፋ ይላል። መንገስ አይፈልግም። ዛሬ ደግሞ ሰው ምን ይላል? ስልጣን ይፈልጋል። ስልጣን ዓለሙን ያሸነፈው ምንድነው? ስልጣን። ሌላው ቀርቶ የፕሮቴስታንት ፓስተሮች ራሱ ምንም እንዳያውቁ ዘ ቡክ ኦፍ ሜሪ በሚባል መጽሐፍ ውስጥ ራሱ ማርቲን ሉተር ስለ ድንግል ማርያም ተናግሯል። ሲያተው መጨረሻ ፕሮቴስታንቶች ራሱ ዛሬ የእግዚአብሔር ክብር ሊገባቸው አያምኑም። ሃይማኖታቸውን ለውጠው ወደ እግዚአብሔር ቤት አይመጡም። ምክንያቱም ስልጣን ስለሚፈልጉ መምሬ ፓስተር እየተባሉ እዚያ እየፈወሱ ስለሆነ። ግን ስለፈወሱ ጻድቅ ናቸው። የፈውስ ቀን መጀመሪያ ይገኛል። የፈውስ ቀን ረቡዕ ደግሞ እግዚአብሔር ረቡዕ ብቻ ነው እንዴ? እኛ ግን ቤተክርስቲያን የምንፈወስ እስከ ዘላለም የፈውስ ቀን የሚባል የለም። ሁል ጊዜ ራሱ ምን የምን ቀን ነው? የፈውስ ቀን ነው። ተመልኩ የፈውስ ቀን። በነገራችን ላይ ቢፈውሱም ራሱ አይጸድቁበትም። አህያ ድንግል ማርያምን የሆሳዕና ዕለት ተሸክሟለች። መንግስተ ሰማያት ገብታለች አልገባችም። ቢፈውሱ ራሱ ፈውስን ቢሰጡ ራሱ አይጸድቁበትም። ስሙን ቢጠሩትም አይጸድቁበትም። ሰይጣንም የክርስቶስን ስም ይጠራል። ምልክት ፈላጊዎቻቸው ቁንዳላ ያደረገ መነኩሴ በመጣ ቁጥር አትበርግቡ። በዚህ ሀገር እንዲያላለ በዚህ ሀገር እንዲያላለ እያልኩ አትበርግቡ። ክርስቶስ ብቻ አምላክ ነው። ስልጣንን የማይፈልግ አምላክ። ዛሬ ግን ሰው ስልጣን ይፈልጋል። ቀሳውስቱ የሚጣሉት በስልጣን፣ ዲያቆናቱ የሚጣሉት በስልጣን፣
እርስ በርሳችን ያለነው ከታች ያለው ህብረተሰብ የሚጣላው በስልጣን የእድር ዳኛ በመሆን እንጣላለን። እነ ቅዱስ ኤጲፋኒዎስ ግን የሚገርመው ጳጳሱን ተብለው ጳጳስ አልሆንም ሂድ ብሎ ከባቄላው ውስጥ ሂዶ ተደብቆ አህያ ደግሞ ባቄላ ሊበላ ሂዶ ከባቄላው ሲገባ አህያውን ሊያስወጡ ሲሄዱ ማን ተገኘ? ኤጲፋኒዎስ ተገኝቶ በግድ ተሾመ። አባቶቻችን ስልጣን እንዲያርገው ሸሸ። ክርስቶስ ሸሸ። ኋላ ከቃሉ ጋር ናችሁ፣ እየጨረስን ነው። እግዚአብሔር ከሁላችን ጋር ነው። መጨረሻ ላይ ክርስቶስ ጠፋቸው። ተመልሰው በበነገው አገኙት ይላል። ሲያገኙ መምህር እሬት ሄደህ ነው እንዴ? አንተን የመሰለ መምህር የት ጠፍተህ ነው? አባታችን አሉ። አማን አማን እብለክሙ አላቸው። እውነት እውነት እላችኋለሁ አኮ ዘታስሱኒ በእንተ ዘሬክሙ ታምራተ። አሁን እኮ የምትፈልጉኝ ትምህርቴን ብላችሁ አይደለም አላቸው። ወይም ታምራቴን ብላችሁ አይደለም። እንግዲያሳ በእንተ ዘበላይክሙ ወጸገብክሙ ህብስተ። አሁን የምትፈልጉኝ ሆዳችሁን ስለሞላውላችሁ ነው አላቸው። ምን አላቸው? ስለዚህ የባህሩ ዳር ደቀ መዛሙርት ለምናቸው የመጡ ናቸው? ተናገሩ እንጂ ተቆጥታችሁ ነው? ተናገሩ እንጂ ለሆዳቸው በሉ። በአራት ነጥብ ነው በስድስት ነጥብ እናድርገው፣ ስምንት እናድርገው ችግር አለ። አንድ ጊዜ ለሆዳቸው በሉ። ለሆዳቸው ነው የመጡት። እናንተ ግን ለነፍሳችሁ ይሁን።